ንስሐ ገብቶ ካህንን የደበቀ ሰውን የዋሸውን ማጥያት ካለ አጣብቀ የምታናዝዘው ዋሻ የሚገኝበት ምስጢራዊ ቦታ የብዙ ቃል ኪዳን ምድር ለተአምር በመሄድም በመቆምም ላይ ያሉ ትላልቅ ዛፎች የሚገኙበት ገዳም እዚህ ኢትዮጵያ ውስጥ ስለመገኘቱ ምን ያህሎቻችን እናውቃለን? ከካህናት ውጪ ማንም የማይነካው የተሰወረ ጸበል የሚገኝበት ገዳምም ከአዲስ አበባ በቅርብ ርቀት ላይ ይገኛል። በዛ ገዳም መሄድ ብዙ በረከትን ያሰጣል። ምክንያቱም ይህ ምስጢራዊ ገዳም ትልቅ ቃል ኪዳን በተቀበሉት አባት ተሰይሟልና። ጌታችን ለእኚህ ጻድቅ አባት አንተን የሚወደውን ከ80 ዓመት አላሳንሰውም ብሎ ቃል ኪዳን ሰጥቷቸዋል። ለመሆኑ እኛ አባት ማን ናቸው? የሚራመዱ ዛፎች የተሰወረ ጸበል የሚገኝበትና ንስሐ ገብቶ ካህንን የደበቀ ሰውን የዋሸውን ማጥያት ካለ አጣብቀ የምታናዝዝ ዋሻ ያለበት ገዳም የት ነው መገኘው? በዚህ ምስጢራዊ ገዳም መገኘት ታላቅ በረከት ነው። ቦታውን መርገጥ በራሱ ትልቅ በረከትን ያሰጣልና አስተውሉ። ውድ የቻናሌ ቤተሰቦች ዛሬ የምናነሳውን ገዳም ያቀኑት ደገኛ ቅዱስ አባት ከላይ እንደገለጽነው አስደናቂ ቃል ኪዳን ተቀብለዋል። የገል መጽሐፍ በሚነበብበት ቦታ፣ በስምም ቤተክርስቲያን በሚታነጽበት፣ የላም ዋግ በሰውም ላይ ቸነፈር በእህል ላይ ድርቅ አይሆንም፣ የሕፃናት በሽታም አይቀርብም፣ የበልግ ዝናብም አይታጣም፣ ለዘር ዝናብን ለመከርም የምህረት ጠልን እሰጥልሃለሁ፣ በሰብል ላይ በረድ አይወርድም፣ አንበጣም ኩብኩባም አይመጣም፣ ጃርትም ቢሆን ሰው የደከመበትን የሚያጠፋ አራዊት ሁሉ አይመጡም ተብሎ የተነገረላቸው ታላቁ ጻድቁ አባት ማን ናቸው? ሰላም ይኑረን፣ ተስፋን አንጣ። ውድ የቻናሌ ቤተሰቦች እንደምን ሰነበታችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን። በዛሬው መርሃ ግብሬ ንስሐ ገብቶ ካህንን የደበቀ ሰውን የዋሸውን ማጥያት ካለ አጣብቀ የምታናዝዘው ዋሻ የሚገኝበትን፣ ለተአምር በመሄድም በመቆምም ላይ ያሉ ትላልቅ ዛፎች የሚገኙበትን፣ ከካህናት ውጪ ማንም የማይነካ የተሰወረ ጸበል የሚገኝበትን የቃል ኪዳን ገዳምና ኃጢአተኛን ሰው አንተን የሚወድ በአማላጅነትም የሚታመን ከሆነ እስከ 160 እስከ 140 ወይንም እስከ 100 ወይንም እስከ 80 ንስሐ ዘመናትን እኔ እሰጠዋለሁ፣ ስለ አንተ ወዳጄ በመልካም ዕድሜ ለንስሐ ጠብቀዋለሁ እንጂ በሞት አልወስደውም ብሎ ቃል ኪዳን የገባላቸው ጻድቅ ኢትዮጵያ አባትን እንመለከታለን። ሰናይ ቆይታ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁላችንም በጥሞና እናዳምጥ። ማድመጡ በራሱ ትልቅ በረከት ነውና። በቅድሚያ ግን ውድ የቻናሌ ቤተሰቦች በቅድሚያ ብዙ ቃል ኪዳን የተቀበሉትን ታላቅ አባት እንመልከት። ጻድቁ አባታችን አቡነ ዜና ማርቆስ ትውልዳቸው አገራቸው በጽላልሽ አውራጃ ዞረሬ ነው። አባታቸው ዮሐንስ እናታቸው ማርያም ዘመዳ ይባላሉ። ልጅም አልነበራቸውም። የተባረከ ልጅ ፈጣሪያቸው እንዲሰጣቸው በጾም በጸሎት ሲለምኑ ከወንጌላዊው ሐዋርያው ቅዱስ ማርቆስ ወደ ማርያም ዘመዳ በሌሊት በራእይ መጥቶ የተባረከ ልጅ እንደምትወልድ ነገራት። እንዲሁም ዮሐንስ በቤተ መቅደስ ውስጥ ዕጣን እያጠነ ሳለ ዳግም ለማርያም ዘመዳ የተናገረው ቃል ለሱም ተነገረው። አባታችንም የካቲት 24 ተጸንሰው ኅዳር 24 ቀን ተወለዱ። በተወለዱ ዕለት ሊቃነ መላእክት ቅዱስ ዑራኤልና ቅዱስ ሩፋኤል እንደ ነቢዩ ኤልያስ የብርሃን ልብስ አልብሰው በክንፋቸውን ጋርደዋቸዋል። እኚህም መላእክት አባታችንን ከእናታቸው ከማርያም ዘመዳ አቅፍ ወስደው ወደ ግብፅ አገር ከሐዋርያው ቅዱስ ማርቆስ መቃብርም አስባርከዋቸዋል። አባታቸው ዮሐንስ መንፈስ ቅዱስ ገልጾለት ይህን ነገር ይመለከትም ነበር። አባታችንም በተወለዱ በሦስተኛው ቀን ከእናታቸው እቅፍ ወርደው በእግራቸው ቆሙ። ለአብ ለወልድ ለመንፈስ ቅዱስ 3 ጊዜም ሰግደዋል። በእናታቸው እቅፍ እያሉ ጾም መጾም ጀመሩ። በተወለዱ በአንድ ዓመታቸው በእግሮቻቸው እየዳሁ ብቻቸውን ወደ ቤተ ክርስቲያን ሄደዋል። የእግዚአብሔር መልአክ በክንፎቹ አንስቶም ወደ ሰማይ ወስዷቸው በዚያም በመንፈሳዊ በረከትም ተባርከዋል። በ5 ዓመታቸው የብሉያትንና የአዲሳትን መጽሐፍ ታውቀዋል። ከአባ ጌርሎስም እጅ የዲቁና ክህነትን ተቀበሉ። አቡነ ዜና ማርቆስ አባታችን ለማንም ያልሰጠውን ቃል ኪዳን ጌታችን የሰጣቸው አባት አቡነ ዜና ማርቆስ ለአቅመ አዳም በደረሱ ጊዜ ወላጆቻቸው ማርያም ክብራ የተባለች ልጅ አጭተውላቸው አጋቧቸው። አባታችን በሌሊት ተነስተው ታዲያ በማቴዎስ ወንጌል ምዕራፍ 10 ከቁጥር 37 አባቱንና እናቱን፣ ሚስቱን፣ ቤቱን፣ ልጆቹን፣ ንብረቱንና እርሻውን ያልተወ ሊያገለግለኝ አይችልም የሚለውን ቃል አስበው እህቴ ሆይ አሉ፣ የዚህ ዓለም ኑሮ ምን ይጠቅመናል? ፍላጎቱም ኑሮም እንደ ጥላ ያልፋልና እንደ ዱር አበባም ይረግፋልና፣ ስለዚህ ለነፍሴ ድነትን ለመሻት እሄድ ዘንድ አሰናብችኝ፣ አንቺም ለራስሽ የወደድሽውን አድርጊ አሏት። ሙሽራይቱም መልሳ እንዲህ አለች፣ አንተ የተውከውን ዓለም ለኔስ ምን ይጠቅመኛል አለች። ሁለቱም ሰው ሳያቸው ከጫጉላ ቤታቸው በሌሊት ወጥተው የእግዚአብሔር መልአክ እየመራቸው ወደ ገዳም ወሰዳቸው። ማርያም ክብራ ብዙ ተጋድሎ ከፈጸመች በኋላ በሰላም አረፈች። 2 አንበሶች ጉድጓድ ቆፍረው ነው የቀበሯት። እድሜዋም 17 ዓመት ነበር። የተሰወረ ጸበል የሚራመዱ ዛፎች እንዲሁም ንስሐ ገብቶ ካህንን የደበቀ ሰውን የዋሸውን ማጥያት ካለ አጣብቀ የምታናዘው ዋሻ የሚገኝበት ገዳምን ስንመለከት ታዲያ በታላላቅ ዕድሜ ጠገብ በሆኑ በአገር በቀል አጸዶች የተከበበ እናም በታላላቅ ቋጥኞች የታጀበ መሆኑ የመንፈስ እርካታን የሚሰጥ ከመሆኑም በላይ
ለቦታው ልዩ ውበትና ድምቀትን አጎናጽፎታል። በተለይ ደግሞ የሚራመዱት ዛፎች እጅግ ያስደንቃሉ። ሌላው በዚህ ገዳም ውስጥ የሚገኘው አጣብቂኝ የሚባል ገደል ሲሆን ይህ የገደል አጣብቂኝ በገድላቸው ላይ እንደተጻፈው አቡነ ዜና ማርቆስና አቡነ ተክለ ሃይማኖትን በወቅቱ የነበረው ገዢ ድል አሰግድ በሰራዊቱ ባስከበባቸው ጊዜ በአቡነ ዜና ማርቆስ ትእዛዝ ገደሉ 3 ቦታ ተሰንጥቆ አንደኛው ራሳቸው አቡነ ዜና ማርቆስ ተሰወሩበት፣ ሁለተኛው አባታችን አቡነ ተክለ ሃይማኖት፣ ሶስተኛው ደግሞ ድል አሰግድ ከነሰራዊቱ የሰጠመበት መሆኑን ገድላቸው ይናገራል። በዚህ ገዳም የተሰወረ ጸበል አለ። በደብረ ብስራት አቡነ ዜና ማርቆስ አንድነት ገዳም። የት ይሆን የዚህ ገዳም መገኛው? ወደ አቡነ ዜና ማርቆስ ታሪክ ስመለስ ታዲያ አባታችን በደመና እስክንድርያ ሀገር ሄደው ከሊቀ ጳጳስ ከአባ ብንያም የቅስና ሹመትን ተቀብለዋል። ከዚያም በጫጉላነት ወደ ተዋት ሀገር በብሩ ደመና ተጭነው ሄዱ። አባትና እናታቸው ጋር አብረው ቆዩ። በአባታችን በአቡነ ተክለ ሃይማኖት የረፍት ቀን ነሐሴ 4 አባትና እናታቸው አረፉ። በአንድ ቀንም ነው የተቀበሩት። አባታችንም የእናትና የአባታቸውን ቤት ትተው የእግዚአብሔር መልአክ ወዳዘዛቸው ወግዳ ወደ ተባለ ሀገር ሄዱ። አባታችን አቡነ ዜና ማርቆስ ከአቡነ ተክለ ሃይማኖት ጋር በብዙ ሺህ የሚቆጠሩ ጣዖት አምላኪዎችን በማሰማር በአብ በወልድ በመንፈስ ቅዱስ ስምም አጥምቀዋል። አባታችን አቡነ ተክለ ሃይማኖትም ለአቡነ ዜና ማርቆስ የመላእክት አስኬማን አለበሷቸው። እንደ ሐዋርያት ደመና ጠቅሰው ወደ ኢየሩሳሌም በየጊዜው እየተመላለሱ ይሳለማሉ። ከቅድስት ኢየሩሳሌም ከጌታችን ከኢየሱስ ክርስቶስ መቃብር ከደብረ ጎለጎታም አፈር ከዮርዳኖስ ወንዝም ውሃ አምጥተው በገዳማቸው በደብረ ብስራት አፈሩን ከአፈር ውሃውን ከውሃው ጋር ጨምረዋል። እግዚአብሔር መልአክ ቅዱስ ሩፋኤልም ባረካቸው። በደብረ ብስራት ከምድር ላይ ሳይቀመጡና ሳይተኙ እንደቆሙ 7 ዓመት ኖረዋል። አባታችን አቡነ ዜና ማርቆስ በኢትዮጵያ ምድር ያልተመላለሱበት ቦታ የለም። 7 ዓመት ስለጸለዩ ጌታችን ኢየሱስ ክርስቶስ በገዳም መጥተው በእናቴ ስም ለሚጸልዩ ከክፉ ነገር ሁሉ ጠብቃቸዋለሁ ብሎ የእመቤታችንን ስዕል በቃል ኪዳን ሰጥቷቸዋል። አባታችን አቡነ ዜና ማርቆስ በደመና ተነጥቀው ብሔረ ሕያዋን ደርሰው ሞትን ካልቀመሱት ከነ ሄኖክ ከኤልያስ ከእዝራ በረከትን ተቀብለዋል። የጥፋት መልእክተኛ የሆነው ግራኝ መሐመድ ብዙ አብያተ ክርስቲያናትና ገዳማትን ሲያጠፋ የአባታችን ዜና ማርቆስን ገዳም ያጠፋ ዘንድ አልተቻለው፣ በጸሎታቸው ተጠብቃለችና። በእኚህ ቅዱስ አባት የተሰየመው አስደናቂ የበረከት ቦታ ደብረ ብስራት አቡነ ዜና ማርቆስ አንድነት ገዳም በሞርተና ጅሩ ወረዳ በእንጠራ ቀበሌ በደብር ጎጥ ከወረዳው ርዕሰ ከተማ አነዋሪ በስተምዕራብ በግምት 13 ኪሎ ሜትር ርቀት ላይ ይገኛል። ገዳሙ የተመሰረተው በ1212 ሲሆን የተመሰረተውም በአቡነ ዜና ማርቆስ እንደሆነ ይነገራል። አቡነ ዜና ማርቆስ አንድነት ገዳም ያቋቋሙት ራሳቸው ጻድቁ አቡነ ዜና ማርቆስ ሲሆኑ በጊዜው 8000 መነኮሳት ነበሯቸው ይባላል። አባታችን አቡነ ተክለ ሃይማኖት በዚህ ቦታ ረጅም ጊዜ ተቀምጠው ወደ ሌላ ገዳም ሲሄዱ ሲሉ ድንጋዩ፣ ሳሩ፣ ዛፉ በሙሉ ተነስተው ተከተሏቸው። አባታችን ታዲያ አቡነ ተክለ ሃይማኖት ባላችሁበት ቦታ ቆዩ፣ የእናንተ ቦታ ይህ ነው አሏቸው። ከዛ ጊዜ ጀምሮ እስካሁን ዛፎቹን ባሉበት ቆዩ። ስለዚህም ወደዚህ ገዳም ሲገባ ቀድሞ የሚታየው ለተአምር የተቀመጡት በመሄድና በመቆም ላይ ያሉት እነዚህ ድንቅ ዛፎች ናቸው። አስደናቂ ዋሻ በግቢው ያለው አጣብቂኝ ይባላል። አጣብቂኝ ዋሻ ሰው ንስሐ ገብቶ ካህን የደበቀውን የዋሻውን ኃጢአት ካለ ይቺ ዋሻ አጣብቃ ታናዘዋለች። ያም ሰው ራሱን ያይበታል። ስለዚህ በድሮም አባቶቻችን ጊዜ ሰው ለመቁረብ ሲያስብ ወይም ፍጹም ከኃጢአት መንጻት ሲፈልግ ሂዱ ጅሩ ደብረ ብስራት አቡነ ዜና ማርቆስ ገዳም ይባል ነበር። እዚህም ገዳም ገብቶ ከዋሻ ውስጥ ራሱን አውቆ ይወጣል። የቱንም ያህል ኃጢአት ቢከፋ ካልተናዘዘ ካልተናገራት አይወጣትም። ሌላው ፈዋሽነት ያለው በሚናስና በኢየሩሳሌም የሚጠሩት 2 ጸበሎች መኖራቸው ሲሆን አንደኛው በዋሻ ውስጥ ቤተክርስቲያን ይገኛል። ይህንንም ጸበል ማንም ሰው አይቀደውም። ቤተክርስቲያኑ ሲከፈትና የገዳሙ አባቶች ቀርተው ካልሰጡ በስተቀር ለማንም የማይታወቅ ስውር ጸበል ነው። በዚህ ገዳም አቡነ ዜና ማርቆስ በሕይወት ሳሉ በእጃቸው የሚይዙት የእጅ መስቀል ከሰማይ የወረደላቸው መስቀል መኖሩ ሲሆን ይህ መስቀል ምንጊዜም የማይወጣ መሆኑና በስውር ቦታ መቀመጡ ሲሆን በክብረ በዓል ወይንም በንግስ ሰዓት ግን ህዝቡን ለመባረክ ይወጣል። የአቡነ ዜና ማርቆስ አጽም መኖሩን ገዳሙን ለየት ያደርገዋል። በገዳሙ አብነት ትምህርት ቤት የተለያዩ ሊቃውንተ ቤተክርስቲያንና ሊቃነ ጳጳሳት ሳይቀሩ የወጡበት ትልቅ ትምህርት ቤት ነው። በአሁኑ ሰዓትም የአቋቋም፣ የቅዳሴ፣ የቅኔ ትምህርት እየተሰጠ ሲሆን ከሀገሪቱ የተለያዩ አቅጣጫ ተማሪዎች እየመጡን በመማር ላይ የሚገኙበት አንጋፋ ትምህርት ቤት ነው። ውድ የቻናሌ ቤተሰቦች ለአቡነ ዜና ማርቆስ የእግዚአብሔር መልአክ ተገልጦ የተቀደስከ አባቶ ወደ አንተ ተልኬያለሁ፣ እግዚአብሔር ፈጣሪ ለምን ሁልጊዜ ወደ ኢየሩሳሌም ትመላለሳለህ? ለምንስ ትደክማለህ? ለኢትዮጵያ ሰዎች ሕጌንና ሃይማኖቴን ታስተምራቸው ዘንድ የሕግ መምህር አድርጌሃለሁ። ከኢየሩሳሌም ምድር አፈሩን ከአፈሯ ውሃውን ከውሃ በማዋሃድ የተባረከችና የተቀደሰች ሀገርን ኢትዮጵያን እንደ ኢየሩሳሌም አደርጋታለሁ ሲል ነገራቸው። ዳግመኛም የኢትዮጵያ ሰዎች ኃጢአትን ሰርተው ንስሐ ቢገቡና ከዮርዳኖስ ወስደ በገዳም ካሉ ውሃዎች በቀላቀልከው በእነዚያ ውሃዎች ቢጠመቁ
በዮርዳኖስ ውሃ እንደተጠመቁ አድርጌ እቆጥርላቸዋለሁ፣ ከደዌ ሥጋም ይፈወሳሉ፣ ድነተ ነፍስንም ያገኛሉ ብሎ ቃል ኪዳን ሰጥቷቸዋል። ጌታችን ኢየሱስ ክርስቶስ ከእናቱና ከቅዱሳኑ ጋር ወደ አባታችን አቡነ ዜና ማርቆስ መጥቶም በአማላጅነት ታምኖ ስምን ለሚጠራ መታሰቢያን ለሚያደርግ ቤተክርስቲያንን ለሚሰራ የገድልንም መጽሐፍ ለሚጽፍ ለሚያጽፍ ለቤተክርስቲያን ንዋያተ ቅድሳትን ለሚሰጥ ሁሉ እስከ 12 ትውልድ ድረስ እምርልሃለሁ ሲል ቃል ኪዳን ከሰጣቸው በኋላ በክብር ወደ ሰማይ አረገ። አባታችን ድንቅ ድንቅ ታምራትን አድርገዋል። ሙት አስነስተዋል። ፈረስ አፉን ከፍቶ የእግዚአብሔርን ኃያልነት እንዲመሰክርም አድርገዋል። በመንገድ ላይ ሳሉ ታዲያ ጌታችን ኢየሱስ ክርስቶስ ተገልጦ እንዲህ አላቸው፣ ወዳጄ ሆይ እነሆ ከዚህ ከኃላፊ የሥጋ ዓለም የምትለይበት ጊዜ ቀርቧል። እነሆ የመንግሥተ ሰማያትን መክፈቻ ሰጠው። ስምን የሚጠሩትን መታሰቢያን የሚያደርጉትን የእሳት ባህር አታገኛቸውም። አስቀድሜ እንደነገርኩ የሞረትና የመራቤቴ ሰዎች ለስም መታሰቢያ አስራት ይሁኑልህ፣ በጸሎቱ ወደ እኔ የሚማጸኑትን ሁሉ እምራቸዋለሁ አለው። ይህን ቃል ኪዳን ሲሰጣቸው ቅዱሳን ይሰሙ ነበር። እኚህም ቅዱሳን አባታችንን ከ10 ወር በኋላ ወደ እኛ ትመጣለህ ብለው ከጌታችን ጋር ወደ ሰማያት አረጉ። ከዚህም በኋላ ከገዳመ ደንስ ተመልሰው ወደ ደብረ ብስራት መጡ። በጾም በጸሎት ያለ ረፍትም ተቀመጡ። ጌታችን ኢየሱስ ክርስቶስም ከእናቱ ጋር ቅዱሳንን አስከትሎ ወደ አባታችን መጣ። እጅግ የላቀ ቃል ኪዳን ገባላቸው። እንዲህ አላቸው፣ ለዘላለም የማይናወጽ የቃል ኪዳን አምድ ከአንተ ጋር አቆምኩ። መታሰቢያ በሚደረግበት ቦታ፣ ስም በሚጠራበት፣ የገድል መጽሐፍ በሚነበብበት ቦታ፣ በስም ቤተክርስቲያን በሚታነጽበት፣ የላም ዋግ በሰውም ላይ ቸነፈር በእህል ላይ ድርቅ አይሆንም፣ የሕፃናት በሽታ አይቀርብም፣ የበልግ ዝናብም አይታጣም፣ ለዘር ዝናብን ለመከርም የምህረት ጠልን እሰጣለሁ፣ በሰብል ላይ በረድ አይወርድም፣ አንበጣ ኩብኩባ አይመጣም፣ ጃርትም ቢሆን ሰው የደከመበትን የሚያጠፋ አራዊት ሁሉ አይመጡም። በየወሩ በሶስተኛው በመታሰቢያ ቀን የተራበውን ላጠገበ፣ የተጠማውን ላጠጣ፣ የተራቆተውን ላለበሰ ይህ ቃል ኪዳን የጸና ይሆንለታል። በተወለድክበትና በተጸነስክበት በረፍትን መታሰቢያ ዕለት ይቅርታዬና ቸርነቴ በዚያ ለዘላለም ይሁን። መቃብርን የሚጠብቀውን ከሩቅም ከቅርብም ቢሆን ወደ መቃብር ሄደውን እኔ ወደ መቃብር ኢየሩሳሌም እንደሄደ እቆጥርለታለሁ። ልጆቼ በሚኖሩበት ቦታ በረከቴ በዚያ ይሁን። ከእርሱ የወተትና የማር የስንዴም በረከት አይጥፋ። የአትክልት ፍሬዎች ጣዕም ያላቸው መብሎች ሁሉ ፍጹም አይታጡ። እንደ ወዳጄ ኪሮስ፣ እንደምወደው ሲኖዳ፣ እንደ ባለሟሌ ለተጽዮን ነፍሴ እንደወደደችው ገብረ መንፈስ ቅዱስ፣ ወንጌልንም እንደሰበከ ተክለ ሃይማኖት፣ ፈቃዴን እንደፈጸመ እንደተሳቱ ቅዱሳን ይህን ሁሉ ቃል ኪዳን ሰጠው። እንግዲህ በመጨረሻም አባታችን ልጆቻቸውን ሰብስበው ጌታችን ኢየሱስ ክርስቶስ የሰጣቸውን ቃል ኪዳን ነግረዋል። በጸሎታቸውም ፀሐይን አቁሟል። ታኅሳስ 2 ቀን የደቀ መዛሙርቶቻቸውን እግር አጥበው እንዲህ አሏቸው፣ ከዚህ ዓለም የምንለይበት ጊዜ ደርሷልና እኔ ወደ ፈጣሪ ሄዳለሁ። የምመክራችሁን ስሙ። ከበጎ ሥራ ሁሉ አስቀድማችሁ እርስ በርሳችሁ ተዋደዱ። ፍቅር ሰማያዊ መንግሥትን ለማግኘት በባለሟልነት ወደ እግዚአብሔር ፊት ያደርሳል እያሉ ብዙ ምክር መከሯቸው። ወደ ፈጣሪያቸውም ቀና ብለው አቤቱ የሰጠኝን እኚህን ልጆቼን በቸርነት ከክፉ ሥራ ሁሉ ጠብቃቸው እያሉ ጸሉ። በታኅሳስ 3 ቀንም ነፍሳቸው ከሥጋቸው ተለየች። ጻድቁ አባታችን አቡነ ዜና ማርቆስ በትዕግሥታቸው ጻድቅ የሆኑ ለኢትዮጵያ ሀገር ብርሃን በሆነ ሃይማኖታቸውና ትምህርታቸው ያበሩ 4ቱን ወንጌላት ዞሪያ ያስተማሩ ታላቅ ሐዋርያ ናቸው። በረከታቸው ከሁላችን ጋር ነው።